ሰበር መረጃን እነሆኝ 3 የሻምፒየንስ ሊግ ዋንጫዎችን ያጣጣመው ፈርጣማው ኮከብ ፔፔ የካቲት 17 2018 ዓ.ም አልሸነፍ ባይነትና ደሞ ቃታነቱ ኃይል ከተቀላቀለ ጨዋታ ጋር ተደምሮ የእግር ኳስ ቴክኒክና አቅሙን የሸፈኑበት ኮከብ ነው። ፔፔ ፖርቹጋላዊ የሪያል ማድሪድ የቀድሞ ተከላካይ ፔፔ በተለይም በተወዳጁ የኤል ክላሲኮ ደርቢ የጨዋታው ግለት እንዲያይልን ከሚያደርጉ እለኛ ተጫዋቾች መካከል አንደኛው ነው። ፔፔ በሚል ስሙ የሚታወቀው ፖርቹጋላዊ ኮከብ ኬፕለር ላቭራኒ ሊማ ፌሬሪ የተወለደው በብራዚል አላጎስ ግዛት ማሲዮ ከተማ ሲሆን እግር ኳስን የጀመረው በትውልድ ከተማ በሚገኘው በኮረንቲያንስ አልጋኖ ነበር። በ18 ዓመቱ ከቤተሰቡ ጋር ወደ ፖርቹጋል አቀና። በዚያም በማርቲሞ የወጣቶች ቡድን አልፎ በፈረንጆች 2001 እግር ኳስን በፕሮፌሽናል ደረጃ መጫወት ጀመረ። በማርቲሞ ቆይታው ተሰጥኦውን ማሳየት የቻለው ፔፔ በ2004 ፓርቶን በመቀላቀል 2 ጊዜ የፖርቹጋል ፕሪሚየር ሊግ ሻምፒየንስ በመሆን ስኬታማ ጊዜያትን አሳልፏል። በ2007 ከፖርቶ ወደ ሪያል ማድሪድ በማቅናት በሰርጂዮ ራሞስ ጋር በፈጠሩ ጠንካራ ጥምረት የላስ ብላንካዎች ሁነኛ የኋላ ደጀን በመሆን ለ10 ዓመታት በሳንቲያጎ በርናቦ ደምቋል። በተለይም ተንሸራቶ ኳስን በማስጣል ብቃት በፍጥነት እንዲሁም የመከላከል ቀጠናውን በሚገነባ በመሸፈን ቴክኒካዊ አረዳዱ ድንቅ ተጫዋች በሆነ የሚነገርለት ይህ ፔፔ ከምንጊዜ ምርጥ ተከላካዮች ውስጥ አንዱ ነው። ከእግር ኳስ ክህሎት ባለፈ በመሪነት ሚናውና በትልቅ ጨዋታ የአሸናፊነት ስነ ልቦና የሚደነቀው ተጫዋች በ10 ዓመታት የማድሪድ ቆይታው 334 ጨዋታዎችን አድርጎ በእነዚህ ዓመታት በተለይም ሪያል ማድሪድ በአውሮፓ መድረክ በነገሰባቸው 2014 2016 እና 2017 3 ጊዜ የሻምፒየንስ ሊግ ዋንጫዎችን አሳክቷል። በተጨማሪም 3 የላሊጋ ዋንጫዎችን ጨምሮ በሀገር ውስጥና አህጉራዊ ውድድሮች በስኬት የታጀቡ ዓመታትን ባሳለፈበት በርናቦ በ2014 የዓመቱ ምርጥ ተጫዋች በመባል ፔፔ ተመርጧል ማለት ነው። በ2017 ከሪያል ማድሪድ ጋር ከተለያየ በኋላ ለቱርክ ክለብ ቤቪክታሽ ምናምን የሚባል ክለብ የተጫወተ ሲሆን በ2019 ወደ ሀገሩ ተመልሶ የቀድሞ ክለቡን ፖርቶ ተቀላቅሎ ከ12 ዓመታት በኋላ ፖርቶን ዳግመኛ በመቀላቀል ተጨማሪ 2 የፕሪሚየር ሊግ ዋንጫዎችን ጨምሮ ስኬታማ ጊዜያትን ማሳለፍ ችሏል ማለት ነው። ፔፔ ለፖርቹጋል ብሔራዊ ቡድን ብዙ ጨዋታዎችን በማድረግ 141 ከቅርብ ወዳጁ ክርስቲያኖ ሮናልዶና ሞቲኒዮ በመቀጠል 3ኛው ተጫዋች ሆኗል። ፔፔ በሜዳ ውስጥ በሚፈጠረው እሰጥ አገባዎችና ጸቦች ውስጥ የማይታጣው ፔፔ ኃይል ባመዘነበት አጫወቱና እልህ በተሞላባቸው እንቅስቃሴዎች ለተደጋጋሚ ቀይ ካርዶች ተደርጓል። በፕሮፌሽናል እግር ኳስ ህይወቱ 17 ቀይ ካርዶች የተመለከተ ሲሆን 212 ጊዜ ደግሞ ቢጫ ካርዶችን በዳኞች ተጽፎበታል። በሜዳ ውስጥ ነውጠኛ መሆን ስሙን